በመጀመሪያ ዙር ከ15000 በላይ ተመዝጋቢዎች በነበሩበት 60 ሰው ብቻ እድለኛ ሆኖ ነበርና ለምን ለ60 ሰው ብቻ እድሉ ወጣ? 60 የሆነው ገንዘቡ ጠፍቶ አይደለም፣ አንሶ አይደለም ገንዘቡ። ያ ያልሆነበት ዋና ምክንያት አለ። ምናልባት የመጀመሪያ ዙር ተመዝጋቢዎች እጣ ፋንታ ምንድን ነው የሚሆነው? አሁን ላይ መነሻችንም የነበረው በ10 ዓመት ውስጥ 100,000 ሰዎችን የቤት ባለቤት ማድረግ ነው። ኪም የተመሰረተው ለቤት ነጋዴው ሲሳይ ለመሆን አይደለም። በአልሚዎች ስናሰራ 1/3 ቅናሽ እናገኛለን። ድሮ እስካሁን ለምን ያህል ሰዎች የቤት ባለቤት አድርጋቸዋል? እንግዲህ የቤት ባለቤት ያደረግናቸው ሰዎች በአዲስ አበባና ከአዲስ አበባ ውጭ ናቸው። አነስተኛ ቅድመ ክፍያ፣ ዝቅተኛ ወራዊ ቁጠባም ደግሞ ከ2,000 ብር ጀምሮ እንደሚመርጠው መኝታ ቤት አይነት ነው። ትናንትና ወስነው የተመዘገቡ ሰዎች ዛሬ የቤት ባለቤት ሆነው ቤተሰቦቻቸውን ይዘው ቤታቸው ውስጥ እየኖሩ ነው ያሉት። የቤት ባለቤት መሆን ህልም ሆኖበታል። አንዳንዱ እንደውም ትቶታል። ከህዝቡ ደግሞ የምንሰበስበው ገንዘብ ይሄ አልበላም አልጠጣም ብሎ ከዕለት ገቢ የሚቆጠባት ነች እና እንደፈለግነው የአማረንን ቤት እየገዛን የምናስተላልፍበት አይሆንም። ተመዝጋቢውን አብዝተን የቤት ባለቤት የማናደርግበት ሁኔታ ከተፈጠረ ምንም ጥቅም የለውም። አሁን ምን ላይ ናቸው የምትገኙት? ያው ባስቀረነው እርሾ ልክ ነው አይደለ ቀጣዩን ስራ የምንሰራው። ስለዚህ ያኔ ሁሉንም መጠቀም አይገባንም፣ እርሾ ማስቀረት አለብን ለሚቀጥለው ፕሮጀክት በሚል ውሳኔ ወስነን እዚህ ደርሰናል። አዲስ ተመዝጋቢዎች እጣ ሳይጠብቁ የቤት ባለቤት መሆን የሚችሉበትን አሰራር እየሰራን ነው። ከኢንሹራንስ ጋር በተገናኘ የገጠመን ጉዳይ አለ። ምናልባት የወራዊ እቁቡ ላይ ወይንም ደግሞ የቅድመ ክፍያው ላይ የመጣ የብር ለውጥ አለ ወይ? ለምሳሌ አንድ ሰው የ15,000 ብር ደሞዝተኛ ቢሆን ሙሉን 15,000 ቢቆጥብ አሁን ባለው ዋጋ እንኳን የቤት ባለቤት ለመሆን ወደ 67 ዓመት የሚፈጅበት። ይህን ያክል የቤት ባለቤትነት ከባድ የሆነበት ከተማና ሀገር ውስጥ ያለ ነውና መሆን የለበትም። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን ከዚህ በፊት ገበያ ሚዲያ ከ2,000 ብር ወራዊ እቁብ ጀምሮ የቤት ባለቤት መሆን የሚችሉበትን መረጃ ወደ እናንተ አድርሶ እንደነበር ይታወሳል። ያንንም መረጃ በመመልከት የተለያዩ ተመልካቾቻችን ይህንን እድል ለመጠቀም ተመዝግባቸው የነበረ ሲሆን ከዛ ጋርም ተያይዞ ብዙ ጥያቄዎችን ስታነሱ ነበረ። ያንንም ጥያቄ በመያዝ በዛሬ ዝግጅታችን ከሃውሲንግ ፋይናንስ ሶሉሽን ጋር ተገኝተን ከዚህ በፊት የተመዘገቡ ተመዝጋቢዎች እጣ ፈንታቸው ምንድነው፣ አሁንስ ምን አዲስ ነገር አለ የሚለውንና ሌሎች ተጨማሪ መረጃዎችን ወደ ውስጥ ገብተን የምናጋራችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ያሉትን ነገሮች ልታዳርሱን ወይም ደግሞ የተመልካችን ጥያቄ ለመመለስ ፈቃደኛ ስለሆንክልን በቅድሚያ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ ሃውሲንግ ፋይናንሲንግ ሶሉሽን ከዚህ በፊት ከ1 ዓመት በፊት መተን የተለያዩ መረጃዎችን ከአንዴም 3 ጊዜ ገበያ ሚዲያ ለተመልካች አድርሶ ነበረ። እንዲሁም ደግሞ አሁን ላይስ ምን ላይ ይገኛል የሚለውን ለተመልካች ለማድረስ ብቅ ብለናል። በቅድሚያ ግን እስቲ ራስን አስተዋውቅልንና ወደ ሌሎች ጥያቄዎች ደግሞ እንሄዳለን። እኔ የቸርነት መንግስቴ ነኝ። በተለመደው የኪ ሃውሲንግ ፋይናንስ ሶሉሽን ማኔጅመንት አባል እና ቺፍ ማርኬቲንግ ኦፊሰር ነኝ። ሲኤምኦ ከኪ ሃውሲንግ ፋይናንስ ሶሉሽን ጋር ከመጀመሪያው ጀምሮ አብራችሁን ስለሆናችሁ ደግሞ በዚሁ አጋጣሚ እናንተንም በጣም አመሰግናለሁ። የተመልካቾቻችሁ ጉዳይ ግድ ሰጥቷችሁ ስለምትከታተሉንም በድጋሚ በጣም አመሰግናቸዋለሁ። ከዚህ በፊት የነበረው አካሄዳችሁ ምን ይመስላል? ሂደቱ ምን ነበረ የሚለውን እናንሳ እስቲ ወደኋላ መለስ ብለን። እንግዲህ ወደኋላ መለስ ስንል ኪ ሃውሲንግ 2 ዓመት ሆኖታል ከተመሰረተ። ወደ ህዝብ ከወጣ ግን ወደ ዓመት ከ6 ወር ከ7 ወር ገደማ አካባቢ ነው። በእነዚህ ጊዜያቶች ውስጥ የተለያዩ ስራዎችን ስንሰራ ከርመናል። ከነዚህ ስራዎች ውስጥ አብዛኞቹ ያኔ በእናንተ ሚዲያ ጭምር ያወራናቸውን ነው ስንከውን የነበረው። በዛ ወቅት እናንተ መጣችሁ መረጃውን በወሰዳችሁበት ሰዓት ምዝገባ ሰዓት ላይ ነበርን። አንድና አንድ የነበረን ስራ ምዝገባ ብቻ ነው። ከዛ በቀጠለ ጊዜ ውስጥ ግን የተለያዩ ከምዝገባው ጋር ተያይዘው የገባናቸውን ቃሎች በሁሉም ግዴታ የገባንባቸውን ሀሳቦች ስንፈጽም ነበረ። እነሱም በርካታ ናቸው። በዋናነት ስንሰራቸው የነበሩ ስራዎች ግን ወደ አንድ መስመር ነው የሚመጡት። ተመዝጋቢውን የቤት ባለቤት ማድረግ፣ እነሱን ስራዎች ነው እንግዲህ ስናከናውን የከረም ነው። በሂደቱ ላይ ደግሞ የተለያዩ የገጠሙን ጥቃቅን የሚባሉ ጉዳዮች ነበሩ። እነሱን ጭምር ደግሞ በአባሉም ድጋፍ በሰራተኛውም እንዲሁም ደግሞ በሚመለከተው የመንግስት መስሪያ ቤት ድጋፍ አልፈነው ዛሬ ሃውሲንግ ፋይናንስ ሶሉሽን የተነሳበትን ዓላማ
ማስፈጸም የሚችልበት ብቃት ላይ ደርሷል። እንግዲህ በዚህ በተለያየንበት ወይም ደግሞ ከእናንተ ጋር ባልተገናኘንበት 1 ዓመት ጊዜ ውስጥ እነዚህን ነገሮች በጥቅሉ ስንከውን ከርመናል። በጣም ጥሩ። እንግዲህ በዛን ጊዜ በመጣንበት ሰዓት ከ2000 ብር ወራዊ እቁብ ጀምሮ ሰዎች የቤት ባለቤት የሚሆኑበትን መረጃ ነበር ለተመልካች ያደረስነው። ከዛ ጋርም ደግሞ ተያይዞ በአመት 2 እቁቡን እንደምታወጡ ማለትም ደግሞ እጣውን እንደምታወጡ መረጃው ነበረን እና እሱስ ባሰባችሁበት ሂደት ነው ወይ ተከናወነው የሚለውን እናንሳ። እንግዲህ እንዳንቺም እንዳልሽው አነስተኛ ቅድመ ክፍያ፣ ዝቅተኛ ወራዊ ቁጠባውም ደግሞ ከ2000 ብር ጀምሮ እንደየሚመርጠው መኝታ ቤት አይነት ነው። እሱ በነበረበት ነው አሁንም እየቀጠለ ያለው። በዚህ መነሻነት ደግሞ በአመት 2 ጊዜ እድለኞችን ላይ ያለን ባልነው መሰረት 2016 ዓ.ም ላይ ታህሳስ 27 እና ጳጉሜ 5 ላይ እንደዚሁ እድለኞችን ለይተን የቤት ባለቤት አድርገናል። የ2017ቱን ደግሞ አንዱን ከ2017 ውስጥ 2 ነው የሚጠበቀው። አንዱን ሚያዝያ 30 እንግዲህ ከወር አካባቢ ማለት ነው። በዚህ ጊዜ ውስጥ እድለኛውን ለይተን የቤት ባለቤት እናደርጋለን። ሚያዝያ 30 ካወጣን በኋላ ወይም እድለኛውን ከለየን በኋላ ደግሞ ቀጥሎ 6 ወር መጠበቅ ሳይጠበቅብን ሁለተኛውን እንቀጥላለን። በአመት እንደ ግዴታ የተቀመጠብንን በውልም እኛም የያዝነውን በአመት 2 ጊዜ እድለኞችን መለየት የሚለውን እየሄድንበት ነው ያለ ነው። ስለዚህ እስካሁን በድምሩ ለመጀመሪያ ዙር ተመዝጋቢዎች እንዲሁም ለሁለተኛ ዙር ተመዝጋቢዎች በየአመቱ የሚጠበቀውን እጣ እያወጣን እዚህ ደርሰናል። የዘንድሮውን ደግሞ ሚያዝያ 30 ጀምሮ ሁለቱም ይቀጥላል ማለት ነው። ጥሩ። እስካሁን ለምን ያህል ሰዎች የቤት ባለቤት አድርጋቸዋል? እንግዲህ የቤት ባለቤት ያደረግናቸው ሰዎች በአዲስ አበባና ከአዲስ አበባ ውጭ ናቸው። ከአዲስ አበባ ውጭ ባህር ዳር ላይ ለመጀመሪያ ጊዜ በኪ ሃውሲንግ ባህር ዳር ላይ ነው ከአዲስ አበባ ውጭ የቤት ባለቤት ያደረግናቸው እድለኞችን ያገኘ ነው። ከዛ በተጨማሪ አብዛኛው አዲስ አበባ ውስጥ ነው። ከነዚህ ባህር ዳር እድለኛ ከሆኑት ውጭ ያለው በጠቅላላ አዲስ አበባ ነው። አዲስ አበባ ላይ በመጀመሪያው ዙር 60 ሰዎችን እንዲሁ በሁለተኛው ደግሞ 62። ከዛ በተጨማሪ ለሁለተኛው ዙር ተመዝጋቢዎች ደግሞ የመጀመሪያ ዕጣቸው እነሱ ቁጥራቸውም አነስ ይላል። ተመዝጋቢዎቹ ወደ 3900 ገደማ ናቸው። ከነሱ ውስጥ ደግሞ 15 ሰዎች እድለኛ ሆነው ቤታቸውን የተረከቡ ፍሎር ዕጣም አውጥተው በመጠናቀቅ ላይ ያሉ ናቸው አሁን ያሉት። እንግዲህ በዚህ 1 ዓመት ጊዜ ውስጥ ስራ ከጀመርንበት ጀምሮ ይህን ያክል ሰዎች ታውተን ወይም እድለኛ ለይተን የቤት ባለቤት አድርገናል። በድምሩ ስንት ማለት እንችላለን? እንግዲህ 60፣ 62፣ 122 ላይ 15 ይህን ያክል ቁጥር ነው በ3ቱ ዙሮች እና የፊታችን ሚያዝያ 30 ደግሞ የምናደርገው እዛም ላይ እንግዲህ በርከት ያለ ቁጥር ከበፊቱ እንደው የተወሰነ መንገድ ትንሽ ለየት ያለ ቁጥር ይዘን ለመምጣት ነው እያቀድና እየሰራን ያለ ነው። በጣም ጥሩ። እንግዲህ ከተመልካቾች የመጣ አንድ ጥያቄ ነበረ። እሱም በመጀመሪያ ዙር ከ15,000 በላይ ተመዝጋቢዎች በነበሩበት 60 ሰው ብቻ እድለኛ ሆኖ ነበር እና ያ ለምን ሆነ የሚለው ጥያቄ ወደ እኛ መጥቶ ነበረ። እሱን እናንሳና ለምን ያ ተፈጠረ፣ ለምን ለ60 ሰው ብቻ እድሉ ወጣ የሚለውን እስቲ እናንሳ። በጣም ጥሩ ጥያቄ። እንግዲህ ይህ ጥያቄ ከዓመት በላይ ሆኗል። በየመድረኩም በየሚዲያውም እየመለስ ነው። 60 የሆነበት ምክንያት ግልጽ ነው፣ እኛም እንዳብራራ ነው ማለት ነው። እንደው አሁንም ግን ለእናንተም ተመልካቾች የግድም ስለሆነ ግዴታም ጭምር ስለሆነ እንድናብራራው 60 የሆነው ገንዘቡ ጠፍቶ አይደለም፣ አንሶ አይደለም ገንዘቡ። እንዲሁም እኛም ደግሞ ተሳስተን አይደለም 60 ላይ ያረፍ ነው። በምክንያት ነው። 100፣ 200፣ 300 መሆን ይችላል። ባለው ገንዘብ ልክ ከኪም ድጎማ ከአባሉ መዋጮ ተደርጎ ቁጥሩን ከዛም በላይ ማድረግ ይቻል ነበረ። ያ ያልሆነበት ዋና ምክንያት አለ እንበልና ያሉን ገንዘቦች በጠቅላላ አወጥተን 400፣ 300 ሰው እድለኛ አድርገን ብናስደስት እኛም ደስ ይለን ነበረ። ግን ያ ደስታ ለስንት ያክል ጊዜ ነው የሚዘልቀው ነው። ያሉን የገንዘብ አቅሞች ሌሎችንም ጭምር እነዚህ ቤቶች ላይ በማዋላችን ቀጥሎ የምንጠብቀው አባሉ በየወሩ የሚያወጣው መዋጮ ነው። በዚሁ አጋጣሚ አባላቶች በጠቅላላ ተመዝጋቢዎቻችን ወደ 20 ሺህ ገደማ ተጠግተዋል። አሁን በጠቅላላ በአመት የሚያዋጡት መዋጮ በየወሩ ቢሰላ ሊያስገዛ የሚችለው የቤት መጠን በአንድ ዓመት ውስጥ 114 ቤት ብቻ ነው። ይህንን ሞዴል የምናሳካው በአባላት መዋጮ ብቻ እንዳልሆነ ግልጽ ነው ማለት ነው። ምክንያቱም አባሉ በወሩ 2500 እና 3500 ብር
ከፍሎ ሲጠራቀም የሚመጣው ገንዘብ የሚያስገዛው የቤት መጠን በአመት 114 ነው ካልን በአንድ መርሃ ግብር ወይም እድለኛ በምንለይበት አንድ ፕሮግራም ልናወጣ የምንችለው የቤት መጠን እንደውም ከ60 በታች ነው። በዚሁ አጋጣሚ የመጀመሪያውን ዕጣ 60ውንም ጭምር ስናወጣ ከኪ ወደ 70 ሚሊዮን ብር የሚጠጋ ገንዘብ ድጎማ አድርገን ነው። የደጎምንበት ምክንያትም ሞዴሉ እስከ መጨረሻው ድረስ እንዲጓዝ የሚያደርገውን ሀሳብ ነው። ያሉንን ገንዘቦች በጠቅላላ የእኛንም ድጎማ በጠቅላላ ቤቶችን ገዝተን ለእድለኞች ማስተላለፍ ላይ አውለ ነው ቢሆን ኖሮ ከዛ ቀጥሎ እንጠብቅ የነበረው ከአባሉ የሚመጣው መዋጮ ነው። ከአባሉ የሚመጣው መዋጮ ደግሞ በአመት ሊያስገዛ የሚችለው የቤት መጠን ቅድም ያልኩት ነው። ስለዚህ ቁጥሩ እየጨመረ ሳይሆን እየቀነሰም ጭምር ነው ሊመጣ የሚችለው። ያ ከሚሆን አሁን ቁጥሩን አሳንሰ ነው ከዛ ተያይዞ የሚመጡትን ጥያቄዎች መልስ መስጠት፣ ማብራራት፣ እንደ ኪ አቅጣጫ መስጠት ይቀለናል። ስለዚህ 60 ይሁን የተቀረው ገንዘብ በዛው ዓመት 2016 ዓ.ም ላይ ማለት ነው ታህሳስ 3 ላይ ሸራተን አዲስ ሆቴል የተፈራረምናቸው ስምምነቶች አሉ። እነዚህ የተፈራረምናቸው ስምምነቶች ከአልሚዎች ጋር ነው። አልሚዎች ወደ ገበያው ገብተው ቤቶችን በማልማት ለኛ ተመዝጋቢዎች ለእድለኞቹ ማለት ነው እንዲያቀርቡልን የሚያስችል ስራ መጀመር መቻል አለብን በሚል ወደዛ እንሄድ ነው። ያን መንገድ የመረጥንበት ከገበያ ላይ ቤት ስንገዛ የምንገዛበት ዋጋ ይታወቃል። በአልሚዎች ስናሰራ 1/3 ቅናሽ እናገኛለን። ወይም እንግዲህ ለምሳሌ ገበያ ላይ የምንገዛው በካሬ ሜትር 100 ሺህ ብር ከሆነ እኛ ስናስገነባ 36500 ነው። ምን ማለት ነው? በዚህ በአንድ ካሬ ሜትር ዋጋ 3 መግዛት እንችላለን ማለት ነው። በሌላ ቋንቋ ያኔ 60 ባወጣንበት ገንዘብ በአልሚዎቻችን በኩል ብናሰራ የቤቱ መጠን 180 መሆን ይችላል ማለት ነው። 180 መሆን ይችላል። ስለዚህ ከዚህ አኳያ ያንን መንገድ ነው የምንመርጠው። ኪም የተመሰረተው ለቤት ነጋዴው ሲሳይ ለመሆን አይደለም። እንደውም አመጣጡ በተቃራኒ ነው። ሀገራችን ውስጥ ያለውን የመኖሪያ ቤት ችግር ወይም ውድነት የሚቀይር ሀሳብ ይዞ ነው የመጣው እና ከዚህ አኳያ ለነጋዴው ሲሳይ አይደለንም ካልን ወደ አልሚው አተኩረን ቤቶችን ጥራታቸውን በጠበቁ እንዲሁም የግንባታ ቴክኖሎጂ በሚጠቀሙ አልሚዎች አማካኝነት ማስገንባትና ለእድለኛው ማስተላለፍ የሚል ሀሳብ ነው የያዝነው እና ከህዝቡ ደግሞ የምንሰበስበው ገንዘብ ይሄ አልበላም አልጠጣም ብሎ ከዕለት ገቢ የሚቆጠባት ነች እና እንደፈለግነው የአማረንን ቤት እየገዛን የምናስተላልፍበት አይሆንም። እድለኛው ደስተኛ ሊሆን ይችላል፣ ግን እድለኛውም እድለኛ ሆኖ ቤት የተረከበው በራሱ ገንዘብ አይደለም፣ በሌሎች አባላት መዋጮው በኪ ድጎማ ድጋፍ ጭምር ነው። ስለዚህ በእርዳታ ወይም ተደግፎ ተደጉሞ ነው የቤት ባለቤት የሚሆነው ካልን የሌሎች እጅ አለበት ማለት ነው። ስለዚህ ከዚህ አኳያ ጥንቃቄ ማድረግ ስለነበረብን በዛ ሰዓት 60 እንዲወጣ አደረገ። በነገራችን ላይ በዚሁ አጋጣሚ ያን ውሳኔ በመወሰናችን ሰከንድ ራውንድ ላይ ምዝገባችን እንደሚቀንስ እናውቀዋለን። ችግር የለውም። እኛ የምንፈልገው የተመዝጋቢው መጠን ፕላስ የቤት ባለቤት ማድረግ ነው። ተመዝጋቢውን አብዝተን የቤት ባለቤት የማናደርግበት ሁኔታ ከተፈጠረ ምንም ጥቅም የለውም። ሁለቱም ጎን ለጎን ማስኬድ አለብን። 400 ቤቶችን ወይም 1000 ቤቶችንም አወጥተን ከዛ በኋላ 1 ሚሊዮን መመዝገብ እንችላለን። ያን አልፈለግነውም፣ አልመረጥነውም። በትክክል ሞዴሉ የሚሰራበትን መንገድ ነው መከተል የፈለግነው። እዛ ላይ ደግሞ ለሚገጥሙ ነገሮች ሁሉ ተዘጋጅተን ያለነው አሁንም ወደፊትም በዛ ልብን ያለነው እና ያን ውሳኔ በመወሰናችን ዛሬ በ40 ሳይቶች 5200 ቤቶችን የማስለማት ወይም የማስገንባት አቅም አግኝተናል። እንግዲህ ነገሩ እንዴት መሰለሽ፣ እንደ እርሾ ነው። ያው ባስቀረነው እርሾ ልክ ነው አይደለ ቀጣዩን ስራ የምንሰራው። ስለዚህ ያኔ ሁሉንም መጠቀም አይገባንም፣ እርሾ ማስቀረት አለብን ለሚቀጥለው ፕሮጀክት በሚል ውሳኔውን ወስነን እዚህ ደርሰናል እና ይሄን አሁን ያልኩሽን ሀሳብ በየመድረኩ ለአንድ ዓመት እያብራራ ነው በተለያዩ ሚዲያዎችም ጭምር። አሁንም ጥያቄው ካለ ለማብራራት ዝግጁ ነን፣ በሰነድ ጭምር ማለት ነው። እንግዲህ ለተመልካቾች ወይም ደግሞ ለተመዝጋቢዎቻችን የምንሰጠው መልስ ይሄ ነው። እንደኪ በጣም ጥሩ። እንግዲህ ላለፉት 1 ዓመታት የነበሩ ተመዝጋቢዎች አሉ። አሁን ደግሞ እንደ አዲስ ከስር እየተመዘገቡ የሚመጡ አሉ። በገበያ ሚዲያም በጣም ብዙ ተመልካች ተመዝግቦ እንደነበር ከእናንተ መረጃ አግኝተናል። ተመልካቾችም ደግሞ እንዲሁ በውስጥ እየነገሩን ነበር እና ምናልባት የመጀመሪያ ዙር ተመዝጋቢዎች እጣ ፋንታ ምንድን ነው የሚሆነው አሁን ላይ? የመጀመሪያ ዙር ተመዝጋቢዎች፣ ሁለተኛም ዙር ተመዝጋቢዎች፣ ሌላም ሶስተኛ ዙር ቢመጣ አሁንም እየመጣ ያለው ማለት ነው ራሱን ችሎ ነው የሚሄደው። አንዱ ከአንዱ ጋር አይቀላቀልም።
አንደኛ የገንዘብ አስተዋጽኦቸው ይለያያል። የዛሬ ዓመት የጀመረና አሁን አዲስ እየተመዘገበ ያለ ሰው እኩል አይደለም የገንዘብ አስተዋጽኦ። የዓመቱ ሰው ቢያንስ ለ12 ወር ያክል ቁጠባ አከናውኗል። ከዛም አልፎ ተርፎ ከዛ ውስጥ የተወሰኑ ሰዎች በመቶዎች የሚቆጠሩ ተቀንሰው የቤት ባለቤት ሆነዋል። ቁጥሩ እየቀነሰ ነው የሚመጣው። ስለዚህ ራሱን ችሎ አንድ ባች ሆኖ ይቀጥላል ማለት ነው። ሁለተኛውም ሶስተኛውም ልክ እንደዛው ማለት ነው። ለሁሉም የተለያየ አሰራር አይደለም ያለን፣ ወጥ አሰራር ነው ያለን። ግን ስናስተናግድ በተለያየ መንገድ ነው የምናስተናግደው ማለት ነው። መጀመሪያ ዙር ተመዝጋቢ በውሉ መሰረት ከተመዘገበበት ዓመት ጀምሮ ለ10 ዓመት አብሮን ይቀጥላል የቤት ባለቤት ለመሆን። በዚህ 10 ዓመት ውስጥ መብት አለው። ከዛ በኋላ በሚቀጥለው 20 ዓመት ውስጥ ደግሞ ዕዳውን ከፍሎ ይጨርሳል። በድምሩ 30 ዓመት ይቆያል ከተመዘገበበት ዓመት ጀምሮ ማለት ነው። የዘንድሮውም የሚቀጥለውም ዓመት እንደዚሁ ጊዜውን ጠብቆ ይቀጥላል ማለት ነው። ይህን ስል ሁሌ ምዝገባ አለ ማለት አይደለም። ምዝገባ የምናጠናቀቅበት የምንዘጋበት ወቅት ላይ ነው የምንገኘው አሁን በተለይ። ስለዚህ ከዚህ አኳያ ኪ ሃውሲንግ የመዘገባቸውን በጠቅላላ በተለያየ ባች ይዞ እየሰራ ይገኛል። በዓመት 2 ጊዜ እድለኞችን እየለየ የቤት ባለቤት እያደረገ ለሁሉም ማለት ነው እንደየዓመቱ ይቀጥላል ማለት ነው። በጣም ጥሩ። እስቲ ከዚህ በፊት የነበሩ ብዙ ተግዳሮቶች ወይንም ደግሞ ችግሮች ይፈጠራሉ ብዬ አስባለሁ። እናንተ አዲስ እንደመሆናችሁ መጠን ወደዚህ ስራ ስትገቡ ኦልሞስት እንዳልከኝ 2 ዓመት ነበረ። በስራው ላይ ደግሞ በምዝገባው ላይ 1 ዓመት ከ6 ወር ከ7 ወር አካባቢ ነው እና እንኳን አዲስ ነገር ተይዞ ሲመጣ ይቅርና የነበረው ላይም ብዙ ችግሮች ሊፈጠሩ ይችላሉ። ምናልባት የተፈጠሩ ችግሮች ነበሩ ወይ? ካሉስ ደግሞ በምን አይነት መልኩ መፍትሄ አበጅታችሁለት እያለፋችሁ ትገኛላችሁ? በጣም ጥሩ። እንግዲህ እንዳልሽው ቢዝነስ ወይም ስራ ላይ አንዳንድ ጥቃቅንም ቢሆኑ እክሎች አይጠፉም። እነዚህ እክሎች አብዛኞቹ ከሴክተሩ ጋር የተያዙ ናቸው። እንግዲህ እንዳልሽው ኪ ሃውሲንግ ወደ ሴክተሩ ሲመጣ የተለያዩ ልምዶችን ይዞ ነበረ። ምክንያቱም በቤት ልማቱ ላይ በሌላ ፎርም ስንሰራ ነበር የነበረው። ወደዚህኛው ወደ ኢኮኖሚስ ኦፍ ስኬል ወደሚባለው አነስተኛና መካከለኛ ገቢ ያለውን የህብረተሰብ ክፍል ተጠቃሚ ወደሚያደርገው ኪ-ኤች-ኤፍ ሞዴል ስንመጣ ሴክተሩ ላይ የነበረውን ኢንተረስትን የነካ ነው ያለነው። የቤት ልማት ሴክተር ውስጥ ነው። የቤት ልማት ሴክተር ደግሞ ብዙ ፍላጎት አለው፣ ግለሰቦችም ተቋማቶችም ማለት ነው። ይህንን ፍላጎት ሚነካ ነገርም ነው እኛ ይዘን የመጣ ነው። የነካውን ይንካ እንጂ ተጠቃሚ የሚያደርገው ደግሞ ብዙሃኑን ነው። በዛ መሳቤ ነው ወደዚህ የገባ ነው። ገበያ ውስጥ ስንገባ ገበያውንም አጥንተን የገባ ነው። አንድና አንድ ዓላማ ነው ያለን። የኛን ትርፍ እንደው በ30 ዓመት ብታሳዩ እጅግ በጣም ጥቂት ነው። በቀን አንድ ሰው የሚከፍለን የአገልግሎት ክፍያ ከታክስ በኋላ 5 ብር ነው። ይህንን ሰብስበን ነው እንግዲህ በ30 ዓመት ውስጥ የቢሊየን ብር ካፒታል ባለቤት የሆነ ኩባንያ እናቋቁማለን ብለን የጀመርነው። ግን ሴክተሩ ላይ የነበረው ፍላጎትና አሰራር ደግሞ እኛም የምናውቀው ነው፣ ግልጽ ነው፣ አብዛኞቻችን የምናውቀው ነው ከቤት ልማት ጋር በተገናኘና እሱን የሚነካካ ነገር ይዘን ስለመጣን ትንሽ ፈተና የሚባል ነገር ይኖራል። ግን አልፈነዋል። ያለፍነውም በአባሎቻችን በሰራተኞቻችን እንዲሁም ደግሞ በሚመለከተው የመንግስት መስሪያ ቤት ድጋፍ ነው። ከዛ ውስጥ እንደው 1-2ቱን ለማንሳት ያክል የመጀመሪያው እንግዲህ ያልተገቡ ስሞችን መስጠት፣ ኢንቴንሽናል የሆኑ ሆን ተብሎ ኪ ያላደረገውን ወይም ያልሆነውን ሆነ ብሎ ማስወራትና መሰል ነገሮች ናቸው። ከዛ ባሻገር ደግሞ ከኢንሹራንስ ጋር በተገናኘ የገጠመን ጉዳይ አለ። ኢንሹራንሱ ከዚህ በፊት ለአባሎቻችን ዋስትና ሲሰጥ የነበረው ፋይናንሻል ጋራንቲ ነው። ይሄ ደግሞ በብሔራዊ ባንክ አማካኝነት የታገደ እንደነበረ ነው። እንግዲህ እኛም ያው ሴክተሩን ከሚያውቁ ተቋም ጋር ነው ስንሰራ የነበረው። ይህ ነገር መፈጠሩ ደግሞ አባሎቻችን ላይ የፈጠረው ስጋት ነበረ። ለሱም መፍትሄ የሚሆን ሀሳብ ማሰብ የኛ ግዴታ ስለሆነ እኛው አስበነው የንግድ ህጉ በሚፈቅደው 1243/2013 የሚባለው የንግድ ህጉ በሚፈቅደው ከቀናት በኋላ በምንሰጠው ጋዜጣዊ መግለጫም ላይ ያንን ይፋ እናደርጋለን። መፍትሄ ብለን ያሰብነው ሊኩዴተር የሚባል ነው። ለአባሎቻችን ነግረናቸዋል በተለያየ መንገድ። ያንን ተቋም አስተዋውቀን አባሉ ላስቀመጠው ገንዘብ ለቆጠበው እንዲሁም የቤት ባለቤት ከሆነ ለቤቱ ምንም ስጋት ሳይገባው 30 ዓመት ሙሉ አብሮ ከኪ ጋር መቀጠል የሚችልበትን አማራጭ ነው እየፈጠርን ያለ ነው። እንግዲህ እነዛ የገጠሙን ነገሮች እንዲሁ ሾላ በድፍን ሆኗል ነገሩ። በእርግጥ ግን ካለፈ በኋላ ማውራቱ ብዙም ያን ያክል አባሉም አይጠቅምም፣ ለሌላውም ኦልሬዲ አልፈነዋል። አሁን 32ቱንም ጥርስ አብቅለን ትልቅ አቅም ያለው ተቋም ነን።
ካሁን በኋላ ምንም ነገር ሊፈጠር የማይችልበት ደረጃ ላይ ደርሰናል እና እንግዲህ እነዚህን ነገሮች አልፎ እዚህ ይገኛል። አሁን ጥሩ። እስኪ ስለ አሁኑ ሁኔታ እናንሳ። አሁን ምን ላይ ናቸው የምትገኙት? በዚህ ሰዓት ቅድም እንዳልኩሽ በ40 ሳይቶች 5200 ቤቶችን ከአልሚዎች ጋር ባደረግነው የመግባቢያ ሰነድ ስምምነት መሰረት እያስለማን እንገኛለን። እነዚህ አልሚዎች እነዚህን ቤቶች የሚያለሙት የሚገነቡት ለኪ ለማቅረብ ነው። እኛ ደግሞ እነዚህን ቤቶች የሚረከቡትን እድለኞች በአመት 2 በምናደርገው ዕጣ ማውጣት እየለየን እነሱን የቤት ባለቤት እያደረግን እንቀጥላለን። እነዚህን ስራዎች እየሰራ ነው። ከዛ በተጨማሪ መነሻችንም የነበረው በ10 ዓመት ውስጥ 100,000 ሰዎችን የቤት ባለቤት ማድረግ ነው። በነገራችን ላይ ሀገራችን ውስጥ ያለውን የመኖሪያ ቤት ችግር ለመፍታት እንግዲህ ከወር በፊት በወጣው ሪፖርት መሰረት በአመት መመረት ያለበት የቤት መጠን 471,000 ቤት ነው። እኛ በ10 ዓመት 100,000 ነው ያለው። በአመት ከሚፈለገው በታች ነው እኛ ያልነው ቁጥር። 100,000 ሲባል ያን ያክል ትልቅ ቁጥር ያለን ይመስላል። አይደለም። ዲማንዱ በአመት 471,000 ነው። በ10 ዓመት ማለት ከ4 ሚሊዮን በላይ እንደማለት ነው እና ከዛ አንጻር ያልናትን 100,000 ትንሽም እንኳን ብትሆን ግን መሙላት አለብን። ለመንግስት ተቋማቶችም ለባንክም ለሌሎችም የገባው ፕሮፖዛል ላይ ከመጀመሪያው ጀምሮ 2015 ነው የተመሰረተው። ከዛ ሰዓት ጀምሮ 100,000 የሚል ቁጥር ነው ያለው። ስሌቶችም የተሰሩት በ100,000 ነው። ሞዴሉን መሰረት ያደርጋል እዛ ላይ በተወሰነ መንገድ ያው ሊኒየር ቢሆንም በ10,000 በ20,000 ይሰራል፣ በ100,000 ደግሞ ይበልጥ ይሰራል። ሌሎች ጥያቄዎችንም እንኳን ብናቀርብ የመሬት የኮንስትራክሽን ግብአት መሰል ነገሮችን እንኳን ብናደርግ 100,000 የሚባለው ቁጥር አስፈላጊ ስለሆነ 100,000 መሙላቱ ላይ መበርታት መቻል አለብን በሚል እንደ አዲስ ምዝገባ ጀምረናል። ምዝገባችን ያው ዋናው ቢሮችን እና ሌሎች ኤጀንት ቢሮዎች ላይ እያከናወን ነው የምንገኘው፣ ከአዲስ አበባ ውጭም ጭምር ያሉ ቅርንጫፍ ቢሮዎች ላይ ማለት ነው። ስለዚህ በአዲስ መንገድ በአዲስ መንፈስ እንደ አዲስ በተደራጀ አካሄድ እነዚህን ምዝገባዎች እያከናወነ ይገኛል። እሱም እስከ ሚያዝያ ማብቂያ አካባቢ እንደሚቀጥል ነው እንግዲህ እስካሁን ያለን መረጃ፣ ወይም ለህዝቡ ይፋ የምናደርገው ይሄንኑ ነው። እስከ ሚያዝያ ድረስ ማለት በዚህ አንድ ወር ጊዜ ውስጥ ማለት ነው። ከዛ በተጨማሪ ዲኤችፒ የሚባልን ፕሮግራም ጀምረናል። ዲኤችፒ በሚባለው ፕሮግራም አባላት ወይም አዲስ ተመዝጋቢዎች ዕጣ ሳይጠብቁ የቤት ባለቤት መሆን የሚችሉበትን አሰራር ከአልሚዎቻችን ጋር በደረስንበት ስምምነት መሰረት ይሄ ከመደበኛው ኪሲኤችኤፍ ከምንለው አሰራር በሌላው መንገድ ማለት ነው ሌሎች አልሚዎችን እንግዲህ ወቅቱ የፈጠረው ነገር አለ። በተለይ በዚህ ሰዓት የቤት ልማቱ ሴክተር ላይ በራሳቸው ገንብተው ከ80 በመቶ ካላለፉ በቀር መሸጥ አይችሉም የሚለው ነገር ለእኛ እንደ ብለሲንግ ነው የምንቆጥረው። እሱንም የተረዱ ብዙ አልሚዎች ፍላጎት አሳይቶ ወደኛ በጣም እየቀረቡ ነው እና እሱን መነሻ በማድረግ ዕጣ ሳይጠብቁም የቤት ባለቤት መሆን የሚችሉበትን አካሄድ ዲኤችፒ ብለን ሰይመ ነው እሱንም እየሰራን ነው። እሱም እስከ ሚያዝያ ማብቂያው አካባቢ የምንቀጥልበት ይሆናል። እነዚህና ሌሎች ማበረታቻዎችን ለአባሎቻችን እያደረግን ምዝገባዎችን እየቀጠልን እንገኛለን። ጥሩ። እንግዲህ በዛን ጊዜ ከ1 ዓመት በፊት ከ2,000 ብር ወራዊ ቁጠባ ጀምሮ ነበረ የቤት ባለቤት የሚሆኑበትን አሰራር ወደ ተመልካች ያደረስነው እና ምናልባት የወራዊ እቁቡ ላይ ወይንም ደግሞ የቅድመ ክፍያው ላይ የመጣ የብር ለውጥ አለ ወይ? የብር ለውጥ ያደረግነው ያኔ ሁለተኛ ዙር ስንመዘግብ 77,000 ነበረውን 83,000 አድርገነዋል። የ6,000 ብር ጭማሪ የአገልግሎት ክፍያው ላይ። ከዛ በተጨማሪ ወርሃዊ መዋጮ ወይም የካፒታል ክፍያ የምንለው ላይ ምንም አይነት ለውጥ የሆነ ጭማሪ አላደረግንም። አጥንተን የተነሳ ነው ሞዴሉ ለ10 ዓመት በዚሁ መንገድ እንዲሁ ደግሞ ከዛ በኋላ ለ20 ዓመት በጠቅላላው ለ30 ዓመት እንዲቀጥል ማለት ነው። እነዚህ አሁን የተፈጠሩትን ነገሮች በባለሙያም እንደማስጠናታችን ሴክተር ውስጥም እንደመቆየታችን በተለይ ከቤት ልማት ጋር ተያይዞ ማለት ነው ቀድበን እናውቃቸው ነበረ። የቤት ዋጋ እየጨመረ ቢመጣ ኖሮ እኛም እየጨመርን እንመጣለን። እየቀነሰ ነው የመጣው። ይበልጥም ደግሞ ከዚህ በታች ይቀንሳል ብለን ነው እኛ ሚኒመም ቦታ የሚባለውን ይዘን የተነሳ ነው እና ከዚህ አኳያ ምንም አይነት የገንዘብ ጭማሪ አናደርግምም። ስለዚህ በወር የሚቆጠበው ከ2,000 ብር ጀምሮ ነው አሁንም እንደ በፊቱ ማለት ነው እና በዚህ አኳኋን ነው እየቀጠልን ያለ ነው። ይሄ ማክሮ ኢኮኖሚ ላይ ያለው ነገር የእኛን ሴክተር ብዙም አይነካብንም። እንደውም እንግዲህ ሰሞኑንም የወጣው አዋጅም ይበልጥ የእኛ ሞዴል እንዲሳካ የሚደግፍ ነው። ይሄ ከቤት ልማቱ ጋር በተገናኘ ማለት ነው እና እንዲቀንስ እንጂ እንዲጨምር አይደለም እየተደረገ ያለው። እሱ ትልቅ ኦፖርቹኒቲ ነው ለእኛ በነበረበት ነው ልልሽ።
በጣም ጥሩ። እንግዲህ አዲስ ተመዝጋቢዎች ይኖራሉ። ይህንንም ፕሮግራም ተመልክተው ምናልባት አዲስ ተመልካቾች ከመጡ ደግሞ ምን አይነት መስፈርቶችን አሟልተው መምጣት እንዳለባቸው ጥቆማ እንስጥ። እንግዲህ አንድ ሰው የኪ ሜምበር ሆኖ የቤት ባለቤት ለመሆን ከሱ የሚጠበቀው የመጀመሪያው ቅድመ ክፍያውን እና ወርሃዊ ቁጠባውን መክፈልና መቆጠብ መቻል አለበት። ከዛ በተጨማሪ ሌሎች የሚታወቁ መታወቂያና መሰል ነገሮች ናቸው። ከ18 ዓመት በታች ደግሞ ከሆነ በወላጅ ወይም በሞግዚት መመዝገብ ይችላል። ከዛ ባሻገር ሌላ ተጨማሪ ምንም መስፈርት የለውም። የግሉ ሴክተር ላይ እንደመሆናችን መጠን ብዙም መስፈርት አናበዛም። መሰረታዊ ነገር ካሟሉ መመዝገብ ይችላሉ ማለት ነው፣ አሁን ያልኳቸውን። ከዛ ቀጥሎ ዋስትና የሚሰጣቸው ደግሞ የኢትዮጵያ መድህን ድርጅት ነው። ኤምፒኤ ይባላል፣ ሞርጌጅ ፕሮቴክሽን ኢንሹራንስ። ያንን ዋስትና የሚሰጠው የኢትዮጵያ መድህን ድርጅት ደግሞ የሚጠይቃቸው የራሱ መጠይቆች አሉ፣ ፎርሞች። ያንን ፎርም ይሞላል። ዋስትናውን ከኢትዮጵያ መድህን ድርጅት ይወስዳል። ቁጠባውን ከዛ ሰዓት ጀምሮ ይቀጥላል። በአመት 2 ጊዜ እድለኛ ስንለይ እሱ እድለኛ ከሆነ የቤት ባለቤት ይሆናል ማለት ነው። እና ቀለል ባለ መንገድ እንግዲህ በዚህ አግባብ ነው የቤት ባለቤት ለመሆኑ የሚመዘገብ ሰው ሲመዘገብ የሚጠየቀው። በጣም ጥሩ። እንግዲህ አዲስ ፕሮግራም ጀምረናል ብለኸኛል። ማንኛውም ሰው እጣውን እየቆጠበ ወይንም ደግሞ እጣውን ሳይጠብቅ የቤት ባለቤት የሚሆንበት ነው ብለኸኛል እና ስለሱ ፕሮግራም የተወሰነ ነገር እናንሳ። በጣም ጥሩ። ዲኤችፒ የምንለው እንግዲህ ዳይሬክት ሆም ኦነርሺፕ ፕላን ነው እንትኑ ስያሜው። በዚህ አማካኝነት የቤት ባለቤት የሚሆኑት ሰዎች ከነሱ የሚጠበቀው ተጨማሪ መስፈርት ራሱ የኪሲኤችኤፍ አሰራር ሆኖ እንደ ተጨማሪ ግን የምንይዘው አንድ ነገር ነው። እነዚህ ከኪ ጋር አብሮ መስራት የሚችሉ ማለት ነው። ኪ ሃውሲንግ የተለያዩ ስትራቴጂዎችን ይጠቀማል፣ የተለያዩ መንገዶችን ይከተላል። በዋናነት ከዚህ በፊት ስንሰራበት የነበረው ማርኬቲንግ ስትራቴጂ አፊሊየት ማርኬቲንግ ስትራቴጂ ነው፣ ወይም ደግሞ ሪፈራል የምንለው ማለት ነው በሌላው አኳኋን። በሪፈራል ማርኬቲንግ ስትራቴጂ አማካኝነት አብረውን የሚሰሩ ተመዝጋቢዎች ወይም አዲስ ተመዝጋቢዎች ካሉ ከአልሚዎቻችን ጋር በደረስንበት ስምምነት መሰረት ቀጥታ የቤት ባለቤት የሚሆኑበት ነው። ይህም በ4 የተከፋፈለ ሀሳብ አለው። እንግዲህ አብዛኛው በአካል ሊመጣ በይበልጥ የሚረዳው ነው፣ ብዙ ትንታኔዎች ከውስጥ ስላሉት ማለት ነው። ካሳንቺስ የሚገኙ ሄድ ኦፊሳችን መጥተው ተጨማሪ ራሱን የቻለም ሌላ ውል ስላለው ያንን ውል በባለሙያዎቻችን ተደግፈው ካነበቡ ከተረዱ በኋላ መጀመር ይችላሉ። አማራጭ መብዛት ነው። በዛኛውም በዚህኛውም በፈለጉት አማራጭ በሁለቱ መሄድ ይችላሉ። በተሳካላቸው የቤት ባለቤት ይሆናሉ ማለት ነው። በጣም ጥሩ። እንግዲህ እናንተ የምትሰጡትን አገልግሎቶች እንዲሁም ደግሞ ከዚህ በፊት የነበራቸውን ጥያቄ የሚሆን ሌሎች ተጨማሪ መረጃዎችን የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? አድራሻ፣ ስልክ ብትጠቁመኝ። ጥሩ። እንግዲህ ነባር ተመዝጋቢዎች የምንላቸው ወደ 20 ገደማዎቹ ማለት ነው ባለሙያ ተመድቦላቸው በአካል መምጣት የማይችሉትን የኛው ባለሙያዎች እየደወሉ የሚፈልጉትን መረጃ እየጠየቋቸው እያብራሩ ይገኛሉ። በአካል መምጣት ከፈለጉ ግን ካሳንቺስ የሚገኘው ዋና ቢሮችን በአካል መቅረብ ይችላሉ። ያው ስለሚያውቁት ተመዝጋቢዎች ማለት ነው፣ አብዛኞቹም ስለሚመላለሱበት በአካል በመምጣት ከማኔጅመንት ጀምሮ ሁሉንም ማናገር ይችላሉ ማለት ነው። ከዛ በተጨማሪ አዲስ ተመዝጋቢዎች ደግሞ ከሆኑ ካሳንቺስ የሚገኘው ዋና ቢሮችን ካሳንቺስ ወደ ጠማማ ፎቅ በሚወስደው መንገድ ወይም መናኸሪያ የሚባለው አካባቢ ላይ ረድኤት ህንፃ 9ኛ ፎቅ በአካል ቀርበው መረጃ ወስደው ተመዝግበው የቤት ባለቤት መሆን ይችላሉ። ከዛ በተጨማሪ አዲስ አበባ ውስጥ 3 ቅርንጫፍ ቢሮዎች አሉ፣ መገናኛ፣ ጦር ኃይሎች እንዲሁም ደግሞ ጀሞ። ከዛ ከአዲስ አበባ ውጭ ደግሞ 6 ከተሞች ላይ ቢሮዎች አሉ። ባህር ዳር ላይ 2 ቢሮዎች አሉ። ከዛ በተጨማሪ ደሴ አለን፣ ደብረ ብርሃን አለን፣ ጎንደር አለን፣ እንዲሁም ድሬዳዋ አለን። እነዚህ አካባቢዎች ላይ የሚቀርቧቸው ሰዎች ካሉ ሄደው መመዝገብ መረጃ መውሰድ ጭምር ይችላሉ። እንዲህም ከሞላ ጎደል ኪ ሃውሲንግ አብዛኛው ቦታ ላይ ይገኛሉ እያስባለሁ። በጣም ጥሩ። ወደፊት አላማችሁ ምን ላይ ነው? ምን አስባችኋል? ምን ለመስራት ደግሞ እቅድ ይዛችኋል? እንግዲህ የያዝነው ቁጥር ቀላል አይደለም። 100,000 ብለን የተነሳ ነው። ይህንን 100,000 ተመዝጋቢ የቤት ባለቤት ማድረግ ነው አንድና ዋናው እቅዳችን። ምንም ብንሰራ ያ የምንሰራው ነገር ተሰብስቦ የሚመጣው ወደዚህ ነው። ምንም ነገር ላይ ብንሰማራ ኪሲኤችኤፍ ለእኛ እናት ፕሮጀክታችን ነው። በተለያየ መንገድ የምንደጉመው ፕሮጀክት ነው። የተለያዩ ስራዎችንም ሰርተን መጨረሻ ላይ ልናሳካ የምንፈልገው ዓላማ ይሄ ነው። ከቢዝነስ ባሻገርም
ሌላ የስሜት አሶሴሽን ሁላ አለን ከዚህ ፕሮጀክት ጋር። ስለዚህ ይህንን ፕሮጀክት ከዳር ማድረስ ዘውትር የምንሰራበት ከጸለይንም የምንጸልይበት ጉዳያችን ነው የሚሆነው። ከዛ ባሻገር እንግዲህ ህዝቡም ጋር ስንመለከት እኛም ህዝቡ ውስጥ ነው ያለነው። የምናውቀው ኑሮ ነው፣ ዕለት ተዕለት የምንኖረው ኑሮ ነው። ያ ኑሮ የቤት ባለቤት መሆን ህልም ሆኖበታል። አንዳንዱ እንደውም ትቶታል። ይቻላል የሚለውን ነገር ማሳየት እንፈልጋለን። ኪ 100,000 የቤት ባለቤት ካደረገው ደግሞ ሌሎች እንደ ኪ አይነት ነገ ከነገ ወዲያ ይፈጠራሉ። አብዛኛው ሰው የቤት ባለቤት የሚሆንባት ከተማና አገር ኢትዮጵያ እንድትሆን ነው እንግዲህ ጥረታችን። በዚሁ አጋጣሚ እንዲሁ ስሌቱን ስንሰራ ሁሌ እንደነግጣለን። ለምሳሌ አንድ ሰው የ15,000 ብር ደሞዝተኛ ቢሆን ሙሉን 15,000 ቢቆጥብ አሁን ባለው ዋጋ እንኳን የቤት ባለቤት ለመሆን ወደ 67 ዓመት ነው የሚፈጅበት። ሙሉ ለሙሉ እንግዲህ አስቢው 15,000 ደሞዝ አግኝቶ እሱን ምንም ሳያደርግ ሳይበላ ሳይጠጣ እሷን ቢቆጥብ እንደማለት ነውና ይህን ያክል የቤት ባለቤትነት ከባድ የሆነበት ከተማና ሀገር ውስጥ ያለ ነውና መሆን የለበትም። እንደ ኮንስትራክሽን ዞናችን ጥሩ ነው። ግብአቶች አሉ። ቴክኖሎጂውም አሁን እየገባ ነው። ስለዚህ ውድ ያደረገው ሌላ ችግር ነው ብለን ነው እንግዲህ ያንን ችግር እየነካካን ያለ ነውና እኛ እሱም መነካካታችንን እንቀጥላለን አሁንም ቢሆን ማለት ነው። ኪ ሃውሲንግ ይህን ያክል ከባድ የሆነውን የመኖሪያ ቤት ችግር መፍታት የሚያስችለውን ስራ ዘውትር ይሰራል፣ ወደፊት ይቀጥልበታል። ጥሩ። በመጨረሻ ማለት የምትፈልገው ወይንም ደግሞ ለተመልካች ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። እንግዲህ ተመልካቾችን የምለው ትናንትና ወስነው የተመዘገቡ ሰዎች ዛሬ የቤት ባለቤት ሆነው ቤተሰቦቻቸውን ይዘው ቤታቸው ውስጥ እየኖሩ ነው ያሉት። አከራይተውም ተጨማሪ ገቢ እየፈጠሩ ያሉም ጭምር አሉ። ይህንን እድል ያገኙት ትናንትና ከአብዛኛው ሰው እኩል ነው፣ ግን እነሱ በዛ ሰዓት ስለወሰኑ ዛሬ የቤት ባለቤት ሆነዋል። አንዳንድ እድሎች አይደገሙም። ድጋሚ የማናገኛቸው ብዙ ነገሮች አምልጠውናል ከዚህ በፊት እና ይህም ከነሱ እድሎች ውስጥ አንዱ እንደሚሆን እጅግ በጣም እርግጠኛ ነኝ፣ የኪ ጉዳይ ማለት ነው። ስለዚህ የሚባለውን ነገር በጠቅላላ እየሰማ ሰው ያልሰማም ካለ ሰምቶ ወስኖ ቢመዘገብ የቤት ባለቤት እንደሚሆን እርግጠኛ ነው። እኛ ይህን ያክል እርግጠኛ የሆንበትን ሀሳቡን ገዝታችሁ ተጠቃሚ ሁኑ ነው ለአዲስ ተመዝጋቢዎች ያለኝ ጥያቄ። ለአባላቶቻችን ደግሞ ኪ ሃውሲንግ ያለበትን ነገር ሁሌ የራሳችሁን አፕዴት አድርጉ። እንቅስቃሴዎቻችንን በንቃት ተከታተሉ። ተጨማሪ የምትፈልጉት መረጃ ካለ ደግሞ ስልኮቻችንም ቢሮዎቻችንም ሁሌ ክፍት ናቸው ነው እንግዲህ ጥቅል መልእክቴ። በጣም ጥሩ። ስለሰጠኸኝ ማብራሪያ እጅግ አድርጌ አመሰግናለሁኝ። ከዛም ባለፈ ደግሞ የተመልካችን ጥያቄ ለመመለስ ፈቃደኛ ስለሆንክልኝ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ ምን ላይ ደረሳችሁ ብለን እንደምንገናኝ ተስፋ አደርጋለሁ። ለዛሬ ግን አመሰግናለሁ። በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ኪ ሃውሲንግ ፋይናንሲንግ ሶሉሽን ጋር ተገኝተን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበረ። ባደረስናችሁ መረጃ ከዚህ በፊት የተመዘገባችሁ ምን አይነት እጣ ፈንታ አላችሁ፣ እንዲሁም ደግሞ በምን አይነት ሂደቶች ውስጥ አልፏል የሚለውን ጨምረን አሁን ላይ ደግሞ ለአዲስ ተመዝጋቢዎች ምን አይነት መስፈርቶችን እያቀረቡ ይገኛሉ የሚለውን ጠቅለል ያሉ መረጃዎችን ወደ እናንተ አድርሰን ነበረ። እንግዲህ ባነሳናቸው ጥያቄዎች ወይንም ደግሞ መልሶች ላይ ሌሎች ጥያቄዎች ደግሞ ካላችሁ ገበያ ሚዲያ አሁንም በሩ ክፍት መሆኑን እየገለጽን እነዚህን አገልግሎቶች ደግሞ መጠቀም የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል መረጃዎቹን መውሰድ ወይንም ደግሞ የቤት ባለቤት መሆን ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።